እልፍዬ እንኳን ደህና መጣሽ። ቴንኪው ናኒታዬ፣ እንዴት አመሻችሁ? እግዚአብሔር ይመስገን። አንቺ እንዴት ነሽ? አለው ማለት የምፈልገው እኔ ስፔሻሊ ሴቶች ስንወልድ ወይ አራስ ቤት ወይ ሜሬጅ ውስጥ ምናምን ነው ትራውማችን ግልብጥ ብሎ የሚመጣው። የሆነ ኤጅ ላይ ያንግ ኤጅ ላይ ምናምን ላይ ሰፕረስ ይደረጋል። ያው ማይንድ እንዴት እንደሚሰራ ስናይ በስሱ ሰርቫይቫል አይደለ እንትኑ ዋናው አላማው። ስለዚህ ያኔ ሰርቫይቭ ማድረግ ስለነበረብን ይከደናል ማለት ነው። ልክ ይሄ እንደተዳፈነ እሳት በገጠር እሳት አዳፍነው ጠዋት ላይ እንትን ብለው ምናምን ቆስቁሰው እንደሚያወጡት ማለት ነው። ዶስ ታይም ኢዝ ገነ ቢ ላይፍ በደንብ ሂት ሲያደርገን ቻሌንጅ ሲመጣ ስፔሻሊ እንዳልኩት ለሴቶች ስንወልድ ወይም ሜሬጅ ላይ ወይ ላይፋችን ላይ የሆነ ብቻ ኢምፓክቱ በደንብ የሚነቀንቅ ነገር ህይወታችን ውስጥ ወይም ኢሞሽናችንን ሚነካ ነገር ሲገጥመን ልክ እንደ ቤተ መጽሐፍት ውሰዱት የሰብኮንሽስ ማይንዳችን። ያ ቤተ መጽሐፍት መደርደሪያ ሼልፍ አለው አይደለ? ብዙ አይነት መጽሐፎች አሉ። የሆነ ነገር ቢመታው የሆነ ነገር ቢደርስ ወይ መሬት መንቀጥቀጥ ቢመጣ ሙሉ ሼልፉ ይደረመሳል። ዘምን ይሆናል ያ ሁሉ መጽሐፍ ይዘረገፋል ማለት ነው። ልክ ይሄ ኦቨርዌልም ሲያደርገን ምን ጉድ ነው ምን እየተካሄደብኝ ነው ብለን የምናስበው ታይም ማለት ነው። ይሄ ትራውማችን ወደፊት ሲመጣ ከዛ ግን ምንድን ነው የምናደርገው? በአንዴ ያን ሁሉ መጽሐፍ ማንሳት አንችልም ማለት መጀመሪያ መደርደሪያውን እናነሳለን። ከዛ በኋላ እንደውም የሚፈለግና ማይፈለገው ለመለየት እንደውም ያመቸናል። ቢካዝ ይሄ ዲፕ ክሊን እንደምናረገው ማለት ነው ቤት ምናምን ነገር። ከዛ መልሰን ግን ምን ይፈልጋል? ታይም ይፈልጋል፣ ትዕግስት ይፈልጋል። ስቴፕ ይሄ እንትን ቅድሚያ መሰጠት ያለበት ለምሳሌ ሼልፉ መጀመሪያ መነሳት አለበታል። ፕራዮሪቲ እንሰጣለን ማለት ነው። ኦቨርናይት ዴቨሎፐር አይደለም ይሄ ነገር ላያችን ላይ የመጣው ኦቨርናይትም ሶሉሽን አናገኝም። ሂሊንግ ኢዝ ገነ ቢ ላይፍ ታይም ፕሮሰስ። ስለዚህ ይሄንኑ ሳላስተካክለው ይሄኛው በዚህ ላይ ካልን እንደገና አናዘር ጫና ነው ላያችን ላይ ብንወስደው። ግን ቁጭ ብለን ለመጀመሪያው ምን ያስፈልገናል? ብሎክ ታይም የሚባል ነገር የራሳችን የግላችን የሆነ ታይም ማለት ነው። ከምንም የጸዳ ከሶሻል ሚዲያ ይሁን ከስራ ከትዳር ከልጅ የሆነች ነገር በቀን 1 ሰዓት 30 ደቂቃ ልትሆን ትችላለች። ወይ ደግሞ በ3 ቀን በ4 ቀን ለኛ የሆነች ጊዜ ሰጥተን ቁጭ ብለን ራሳችንን ማዋራት ባይዘወይ በጣም ከባድ ነው ከራስ ጋር ብቻ መሆን። ለዛ እኮ ነው የሆነ ነገር የምንፈልገው የሆነ ነገር ስክሮል እናደርጋለን ወይ ስራ እንሰራለን። ቢካዝ ከራስ ጋር ያለው ጩኸት ከባድ ስለሆነ ግን እሱን ፋይት አድርገን ቁጭ ማለት እንደየእንትናችን ለሁሉም የተለያየ ሜተድ አለው። ጆርናል ማድረግ ከሆነ ማድረግ መጸለይም ከሆነ መጸለይ። ግን ምንድነው የሆነብኝ ምንድነው እየተሰማኝ ያለው የሚለውን ነገር በስነ ስርዓት ሊስት አውት ማድረግ። ከዛ ቅደም ተከተል ማውጣት። ከየትኛው ልጀምር? የቱ ነው በርኒንግ ኢሹ? ዝንጀሮዋ መጀመሪያ መቀመጫዬን እንዳለችው ማለት ነው። ለእኛ ማተር የሚያደርገው የትኛው ነው? ደን እሱን እናወጣና እሱን እናድናለን፣ ሂል እናደርጋለን። እንዴት ሂል እንደሚደረግ ደግሞ ቴክኒኮች አሉ አይደለ? ዩቲዩብም ላይ ብዙ ቦታ አለ። ያን ያህል በጣም የሳይኮሎጂ ምናምን እውቀትም አያስፈልገንም አንዳንዴ። ስፔሻሊ እንደዚህ ደግሞ አዌር ለሆነ ሰው አትሊስት እንደዚህ ነገር ሀፕን አድርጎብኛል ብሎ ያለ ሰው ሜተዱ አለ። ከዛ ዋናቴ ታይም ሂል ማድረግ ይቻላል። ለራስ ጊዜ በመስጠት ይቻላል። ያንን ደግሞ መንገዱ ላይ ነሽ። ይሄንን አፕሪሺየት ማድረግ እፈልጋለሁ። ከዛ በተረፈ ግን ትንሽዬ የኔን ቨርዥን ማለት ፈልጋለሁ። ይሄ ነገር ከየት ነው የሚመጣው? ይሄ አንወርዚ የሆነው ፊሊንጋችን ከየት ነው የሚመጣው የሚለው እናንተ ጠቅሳችሁታል። ግን እኔ ማለት የምፈልገውን ይሄው ዝም ብሎ በአንድ ሲንግል ኤክስፔሪየንስ አይደለም የሚመጣው ፊሊንግ አንወርዚ የሚባለው ነገር ማለት ነው። ትሩ ዲፍረንት ሂውማን ኤክስፔሪየንስ ነው አይደለ? እንደተባለው አንደኛው ምንድነው እርሊ ቻይልድሁድ ኤክስፔሪየንሳችን ነው። ስናድግ ይሄ ኮንሲስታንት የሆነ ክሪቲሲዝም፣ አንተ አትረባም፣ አንተ አትችልም፣ እንደው አንተን ከምወልደስ እንደው የሆነ ነገር ሆነህ ብትቀር፣ በጣም ብዙ የሚሰቀጥጡ ነው ወርዶች እየሰማን አድገናል አይደለ? ባለማወቅ ሆን ብለው ሊጎዱን ብለው ሳይሆን ባለማወቅ ኔግሌክት፣ በስራ በህይወት ወይ ትዳር ሲፈርስ ይተዋል፣ ልጅ ዘመድ ጋር ይወረወራል። ብዙ አይነት ነገር ነው የሚደርስበት እና ይሄ የመተው ወይም ደግሞ አንሪያሊስቲክ የሆኑ ኤክስፔክቴሽኖች በቃ ከአንድ ልጅ ፐርፌክሽን መጠበቅ
ሁሉን ነገር እኛ እንደምናስበው እኛ እኮ እንደዛ አልነበርም። ልጅ የነበርን ጊዜ እኮ እንደዛ አልነበርን። ልክ እንደውም የኛ ልጆች ይሻላሉ ከኛ። ግን በአይምሯችን የሳልነው የሆነ ፐርፌክት ወርልድ አለ። እሱን እንዲሆኑልን ኤክስፔክት እናደርጋለን። ሌላው ይሄ ኮምፔር የሚደረጉት ነገር እህትና ወንድም፣ እህትን አታያትም፣ ወንድምሽን አታዩም፣ እንደሱ ሁኚ እንደሷ ሁኚ፣ ወይም ከጎረቤት ልጅ ጋር እነሱ በምንም ተአምር የራሳቸው አይደንቲቲ እና ኳሊቲ እንዳላቸው አፕሪሼት አይደረግም። ብዙ ጊዜ ሁሉም አይደለም የገባው እንደዛ እያደረገ ያሳደገ አለ። ወይ ደግሞ ከፒርስ እንዳልኳችሁ የጎረቤት ልጅ ትምህርት ቤት ከ1 እስከ 3 የሚወጣ ተማሪ ካለ እነንተና ናቸው። አንተ የማንን ጎፈሬ ስታበጠር ነው 40ኛ የወጣኸው? ብዙ ነገር አለው ለምን ያ ልጅ 40ኛ እንደወጣ ኮዙን ሳይሆን ኢፌክቱን ስለሆነ ሁልጊዜ የምንሯሯጥበት እሱን ኮምፔር እናደርጋለን እና ልጁ ላይ ምን አይነት ትራውማ እየቀረጽ እንደምንሄድ ብዙ ጊዜ አናየውም። ሌላው ይሄ ትራውማ ወይም ሪጀክሽን የሚባሉት ላይክ ለምሳሌ እንደ ቡሊንግ ትምህርት ቤት ልጆች፣ አባንድመንት፣ ቢትራያል፣ አቢዩዝ፣ ብዙ አይነት አቢዩዝ አለ እንደምታውቁት። ሶስተኛው ሶሻል ኮምፓሪዝን ነው። ለምሳሌ ሚዲያ ላይ ፐርፌክት የሆኑ ነገሮች ይቀርባሉ አይደል? እንደ ስትሪሙ እንደሚመጥነው ተደርጎ ይቀርባሉ። ለገበያ ሊሆን ይችላል፣ የራሳቸውን ብራንድ ለመሸጥ ብቻ በተለያየ ታርጌት የሚመጡ አሉ እና እኛ ምን እናደርጋለን? ወደ ሪል ላይፋችን እናመጣና ኮምፔር እናደርጋለን። ለምሳሌ የሆነ የልብስ ማስታወቂያ የምትሰራ ሞዴል መቼስ ሜካፕ እንትን ብላ ምናምን አምራ ቆንጆ ሆና ጥሩ ቦታ ፎቶ ትነሳለች አይደለ? ቢካዝ ያ ስለሆነ ታርጌቱ። ከዛ እሷን ኮምፔር እናደርግን የኔ ላይፍ አሁን እኔ እየኖርኩ ነው እያኗኗርኩ ነው። ሻሽሽን አዝረሽ ጋቢ ተናልበሽ ሊሆን ይችላል ይሄን የምታዩ እና እንደዚህ አይነት ነገሮች ኮምፔር ስናደርግ የበታችነት ይሄ በቃ እኔማ ምን ዋጋ አለኝ ምንም እኮ የምጠቅም ሰው አይደለሁም የሚል አይነት ፊሊንግ ይዞብን ይመጣል ማለት ነው። ሌላው አራተኛው ፐርፌክሽኒዝም ነው። ስናድግም ምንድነው እያወዳደሩ ስላሳደጉን እንደንትና ጎበዝሁን እንደንትና አንደኛ ሁጣ ስራ ያዝ እንደዚህ ሁን ብቻ ጥሩ የሚባለው ነገር ብቻ የወርዚ እንትን ተደርጎ ነው የተሳለልን። ስለዚህ ሰክሰስፉል ካልሆንን ቫልዩብል አይደለንም ብለን እናስባለን። ወይ ደግሞ ሚስቴክ ስንሰራ እንደ ፌለር እንቆጥረዋለን። ሚስቴክ ፌለር አይደለም። ላይፋችን ብዙ ጊዜ ያው ላይፍ ትሪያል ኤንድ ኢረር አይደለ? ካልሞከር ነው አናውቀው። ግን ወደቀን ወይ አልተሳካልንም ማለት ግን ማንረባ ሰዎች ነን ማለት አይደለም። እሱን እንስታለን። አምስተኛውን የመጨረሻው እነዚህ ብቻ ናቸው ማለት አይደለም። እኔ ያስኩትን ነው። ሼም ቤዝድ አይደንቲቲ ነው። ለምሳሌ ጊልት አይ ዲድ ሳምቲንግ ባድ የምንለው ማለት ነው። እንደዚህ ሆነው እኮ እኔ እንደዚህ መጥፎ ነገር ስላደረኩ ነው በተደጋጋሚ ሲነገረንም ሲባልም ስለምንሰማው። ሌላው ደግሞ ሼም አም ባድ በቃ እኔ ምንም አረባም ዋጋም የለኝ። እንደዚህ አይነት አስተሳሰቦችን ሰልፍ ቶካችን ካደረግነው ሰልፍ ወርዚያችንን እናጣለን ማለት ነው። ይህንን ለማስተካከል እንግዲህ ሰልፍ ቶክን ፕላስ ቴክ ስሞል ኮንሲስታንት አክሽን ኢኳልስ ስትሮንገር ሰልፍ ወርድስ ነው እና ለራሳችን የምንነግረውን ነገር ማስተካከል። አንዳንድ ሜቶዶች አሉ ላይክ we can challenge our thought, we can stop like harsh talk የሆነውን ይሄ ለራሳችን አንረባም ዋጋ የለኝም ምናምን የምንለውን we can limit comparison፣ ሶሻል ሚዲያው ከሆነ የሚበጠብጠን ማቆም፣ ብቻ ወደ ችግር የሚከተንን ነገር ሁሉ ሊሚት ማድረግ። ትናንሽ ስሞል ዊን ዴይሊ የምናደርጋቸውን ነገሮች መጀመር እንችላለን። ኤክሰርሳይዝ ሊሆን ይችላል ወይም ትናንሽ ታስኮችን፣ ከዛ ደግሞ ሪዋርድ ማድረግ ራሳችንን። ከዛ እንዲህ እያደረግን እንግዲህ በጸሎትም በፕራክቲስም በትምህርትም በምክርም ማስተካከል ይቻላል። የማይቻል ነገር የለም። እኔ ማለቀልኝ ማለት አንችልም። ትንፋሽ እስካለን ድረስ ከዚህ ዓለም ለመለየት አንድም ቀን ቢቀረን ስቲል ቻንስ አለን ብዬ ነው ማምነውና እንግዲህ በጋራ ነገሮችን ለውጣለን። ባይዘዌ ትራውማቲክ የሆኑ ኤክስፔሪየንስ የሌለው ሰው የለም። አይነቱና እንትኑ ነው የሚለየው የመሸከም አቅማችን እንጂ we all have trauma but we can heal። እሱ ነው ብለው ቴንክ ዩ በጣም አልፍዬ ቴንክ ዩ